አንድ ሰው ማዳን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ለአንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ወርቁ አይተነው አንድ የህይወት መመሪያ ያላቸው ያገኙትን ነገር ያለ ስስት ለምስኪኖች ማካፈል። ታዲያ የህይወት ልምዳቸው ዛሬ ላይ ቢሊዮነር ሊያደርጋቸው ችሏል። በአንድ ወቅትም የሀገራችን ጠቅላይ ሚኒስትር ስለ ወርቁ አይተነው እንዲህ ተናግረው ነበር። ተከታትለን እንመለስ። የሰውየውን ማንነት የሚያሳየው ያለውን ከፍ አድርጎ ለማካፈል ያለው ዝግጁነት ስለሆነ በእነዚህ አርሶ አደሮች ስም በአባቶቻችን ባበሉንና ባቀኑን አርሶ አደሮች ስም እጅግ አድርጌ አቶ ወርቁን ላመሰግነው እወዳለሁ። ይህ የተመሰከረላቸው ባለደግ ልብ ባለጸጋ አቶ ወርቁ አይተነው ኑሯቸውን በስደት ካደረጉ እነሆ ሰነባብቷል። ለዚህም የሀገራችን ፖለቲካ ትልቁን አስተዋጽኦ አበርክቷል። ታዲያ ከሰሞኑ በደብረ ብርሃን በተለያዩ መጠለያ ካምፖች በችግር ውስጥ የወደቁት ወገኖቻችንን እንዲደገፉ ባለሀብቱ 15 ሚሊዮን ብር ቃል ቢገቡም አግማስ የተሰኘው እርዳታ ድርጅት አልቀበልም ማለቱ በርካቶችን አነጋግሯል። በዙሪያም አፈትልኮ የወጣውን አንድ መረጃ አጋራችኋለሁ። በዚህ ሰዓት በተሰማ መረጃ መሰረት ክርስቲያኖች ላይ ዘግናኝ ግድያ ሲያደርጉ በነበሩት አይኤስ ላይ አሜሪካ የአየር ጥቃት ማድረጓ ተሰምቷል። ድብደባ ተደረገ። ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሱ የአይኤስ አክራሪ ቡድኖች ላይ የአየር ድብደባ አሜሪካ ትላንት አድርጋለች። አሜሪካ አክራሪ እስልምና እንዲያቆጠቁጥ አትፈቅድም ብለዋል ፕሬዚዳንት ዶናልድ ትራምፕ። በመጨረሻም የሌላ ሀገሩ አሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ በናይጄሪያ የሚፈጸመውን ክርስቲያኖች ላይ ያነጣጠረውን ጥቃት ከወራት በፊት አውግዘው ያስጠነቅቁ ሲሆን ማንም ባላሰበውና ባልጠበቀው ሰዓትም በራዲካል ኢስላሚስት ግሩፕ በናይጄሪያ የሚንቀሳቀሰውን ቦኮ ሃራምን ጨምሮ አይኤስን ዶግ አመድ አድርገውታል። በዚህም በመላው ሀገሪቱ ክርስቲያኖች ለትራምፕ ላቅ ያለ ምስጋና የተቸራቸው ሲሆን በውጭ የሚገኙ እንዲሁም በሀገራችን ኢትዮጵያ የሚገኙት በርካታ ክርስቲያኖችም የአሜሪካው መንግስት የአርሲውን ጉዳይ እንዲከታተለው ከፍተኛ የሆነ ጥያቄ እየቀረበ ይገኛል። የትራምፕ ምላሽስ ምን ይሆን? በጋራ እንቃኘዋለን። በሕክምና ላይ የሚገኘው ማስተር አብነት በብፁዕ ወቅዱስ ፓትርያርኩ ልዩ ጸሐፊ ቆሞስ አባ ኃይለ ገብርኤል ነጋሽ አማካኝነት በዛሬው ዕለት የጸሎትና የመጽናናት ጉብኝት ተደርጎለታል። በመጨረሻም ሩሩ ልብን ገና በልጅነቱ የታደለው ለበርካታ ምስኪኖችን መድረስ የቻለው ማስተር አብነት ታሞ ከተኛ እንሆ ቀናትን ያስቆጠረ ሲሆን በበርካታ የኦርቶዶክስ አባቶችም ጸሎት ተደርጎለት ለውጥ ለማሳየት በቅቷል። በጣም እያስገረመኝ ታዲያ አንዲት ከሰሚነሽ የመጣች እናት አስገራሚ ተግባር ሲሆን በመጨረሻም ማስተር አብነት ሙሉ ለሙሉ ተሽሎታል። በዙሪያም የተፈጠረውን ታምር ነግራችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደላቱ ቪዲዮ ሸላለም ስላለብን በቅድሚያ የደብሊው ኢንቨስትመንት ግሩፕ ፕሬዝዳንት እና የፋብሪካው contribution in the real አቶ ደመቀ መኮንን deputy prime minister his excellency አቶ አገኘው ተሻገር እስከንትሩና ያኔ በሀገራችን ዘይት እንደ ዳይመንድ ከመወደዱ የተነሳ በርካታ ዜጎቻችን በስስት በሚጠቀሙበት በዚያ ሰዓት ባለሀብቱ አቶ ወርቁ አይተነው እኔ ያለው ህዝብ አይቸገርም፣ እኔ ያለው የስግብግብ ነጋዴዎች መፈንጫውንም ሲሉ WA የተሰኘ ግዙፍ የዘይት ማምረቻ ኩባንያ ጠቅላይ ሚኒስትሩን ጨምሮ ሌሎችም ቁልፍ የሀገሪቱ ባለስልጣናት በተገኙበት በይፋ አስመረቁ። በዚያ ሰዓትም አቶ ወርቁ ለክብር እንግዶቻቸው እጅግ በጣም በርካታ ግራም የሚመዝን ወርቅ ማሰራት ከላይ ጀምሮ እስከታች ሸለሟቸው። እነሱም ስቀው ደስ ብሏቸው ተቀበሉ። ዛሬ እነዚህ የሸለሙ እጆች ዛሬ በተሸላሚዎች ለካቴና በጥብቅ ይፈለጋሉ። የአቶ ወርቁ እናትም እንደ ልጃቸው ቸር ሲሆኑ ጠቅላዩን እንዲያደርገው በደስታ ነበር የሸለሙ። Excellencies, ladies and gentlemen, the ultimate award goes to the guest of honor, His Excellency Dr. Abiy Ahmed, Prime Minister of the Federal Democratic Republic of የጀግናው አርበኛ የበላይ ዘለቀ አባ ኮስትር የባለጸጋ ወላጅናትም ጠቅላዩን በመሸለም ሲመርቁት ይታያል። አስቀጥሎም ለሀገራችን ኢትዮጵያ በፋሽስቱ ጊዜ እጅግ በጣም ከፍተኛውን ተጋድሎን በማድረግ ለሀገር ዳር ድንበር መከበር ትልቁ ሚና የተጫወተው አርበኛ በላይ ዘለቀን ምስል ለጠቅላዩ በሽልማት መልክ ተበረከተላቸው። እሳቸውም በደስታ ተቀበሉ። ታዲያ የሆነው ፋብሪካው የበርካታ የሀገሪቱን የህዝቡን ፍላጎት በማሟላት ብዙ ችግሮችን እየቀረፈ ባለበት ሰዓት ባለሀብቱ አቶ ወርቁ አይተነው አስቀድሞ አንድ መረጃ ይደርሳቸዋል። መንግስት ለፋኖ
ድጋፍ ያደርጋሉ ብሎ ስለጠረጠራቸው ሊያስራቸው እንደሚፈልግ አንድ ከመንግስት ጋር ቅርበት ያሉ ሰው ሹክ ይላቸውና በፍጥነት ከሀገር ይወጣሉ። እሳቸው በወጡ ከቀናት በኋላም በርካታ ቁጥር ያለው ሰራዊት ድርጅቱን ይከቧል። እሳቸው ግን የሉም። የደግነታቸው አምላክ ረድቷቸው ከመታሰር አስመልጧቸዋል። አቶ ወርቁ እጅግ በጣም ሲበዛ ደግ ልብን የታደሉ ሲሆን መስጠት ትልቁ የህይወታቸው መር ነው። ለእኔ ምንም አንድ ሰው ማዳን ውጭ ያለው ነገር ግን ህዝብህን ጠቅመ መሄድ አለብን። ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ለአንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖርህ እንደዚህ አድርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንሆን ጊዜ የምሰጠው ነገር እንዳያሳጣኝ ነው። 8 ዓመታትን በጨለማ ክፍል እስር ቤት ውስጥ 5 ዓመታትን ከጨለማ ውጭ እዚያው ወህኒ በአጠቃላይ 13 ዓመታትን በስራ አሳልፈው መውጣት ፈጣሪ መረድቶትና ግዞት ባለጠጋ መሆን የቻለ ድንቅ ኢትዮጵያዊ ነው። ታዲያ ከሰሞኑ በደብረ ብርሃን መጠለያ ጣቢያ ለተከስተው ራብ ባለጸጋው ሩሩ ወርቁ አይተነው ይህን እያየው አላልፍም በማለት በአንድ የቀጥታ ስርጭት ላይ ተገኝቶ በፋውንዴሽኑ ስም 15 ሚሊዮን ብር እንደሚያስገባ ቃል ገብቶ ቢሰናበትም አግማስ የተባለው የእርዳታ ድርጅት ግን አልቀበልም ማለቱ ብዙዎችን አነጋግሯል። ነገሩ እንዲህ ነው። ዜጎች በትግራይ ጻጽ እንዲሁም በደብረ ብርሃን ራብ አጠውልጓቸው ይታያሉ። ይህንን ተከትሎም ህዝቡ መረባረብ ያላቸውን እየለገሰ ዜጎችን ለመታደግ ያሳየው ቁርጠኝነት እጅግ በጣም አስገራሚ ሲሆን በነጋታው ግን መንግስት ከህዝብ የሚሰበስበው ብሎም የአቶ ወርቁ አይተነውን ድጋፍ በፍጥነት እንዲቆም በአደጋ ስጋት አመራሩ በኩል ማስጠንቀቂያን ያዘለ መልእክትን ያወጣል። ይህም የብዙሃኑን ልብ ያሳዘነ ሲሆን ወርቁ አይተነውም ብሩን ለእርዳታ ሲሆን ለፋኖ እንዲውል አስበው ነው የሚሉን ባለስልጣናት አልጠፉም ነበር። ሰብአዊነትና ፖለቲካ የተደበላለቀባቸው ከኬጂ ያቋረጡ ምሁራን ልቦናን ይስጣቸው። በዚህ ሰዓት በተሰማ መረጃ መሰረት በክርስቲያኖች ላይ ዘግናኝ ግድያ ሲያደርጉ በነበሩት አይኤስ ላይ አሜሪካ የአየር ጥቃት ማድረጓ ተሰምቷል። የአየር ድብደባ ተደረገ። ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሱ የአይኤስ አክራሪ ቡድኖች ላይ የአየር ድብደባ አሜሪካ ትላንት አድርጋለች። አሜሪካ አክራሪ እስልምና እንዲያቆጠቁጥ አትፈቅድም ብለዋል ፕሬዚዳንት ዶናልድ ትራምፕ። አሜሪካ በናይጄሪያ የአየር ጥቃት ፈጽማለች። አሜሪካ በናይጄሪያ አክራሪዎች ላይ እንግዲህ የአየር ድብደባ አካሂዳለች። በናይጄሪያ ክርስቲያኖች ላይ ዘግናኝ ጭፍጨፋ በሚያደርሱ የአይኤስ አክራሪዎች ላይ የአየር ድብደባ እንዲካሄድ ማዘዛቸውን እንዲሁ ደግሞ መፈጸሙን ፕሬዚዳንት ዶናልድ ትራምፕ እንግዲህ ገልጸዋል። ዶናልድ ትራምፕ በመልእክታቸው የጦር ኃይሉ የበላይ አዛዥ በመሆኔና ባለኝ ስልጣን መሰረት ተደጋጋሚ ድብደባዎች እንዲፈጸሙ አዝዤ ተግባራዊ ሆኗል። ድብደባው የተፈጸመው ክሪስማስ በሚከበርበት ቀን ነው። ድብደባው ይቀጥላል አይቀጥልም እንግዲህ በቀጣይ የምናየው ይሆናል። ነገር ግን እንግዲህ ወታደራዊ ኃይላችን እግዚአብሔር ይባርክ። ዛሬ ጥቃት የተፈጸመው የአይኤስ አባላት ጨምሮ ለሁላችሁም መልካም ገና ብለው እንግዲህ ዶናልድ ትራምፕ ባጋሩት ጽሑፍ ላይ ተመልክቻለሁ። የሌላ አየር ሀገሩ አሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ በናይጄሪያ በአክራሪ እስላሞች ላይ እጅግ በጣም የተሳካ ከፍተኛ የአየር ላይ ድብደባን አድርገዋል። ትራምፕ ይህንን ያደረጉት ከናይጄሪያ ባለስልጣናት ጋር በመተባበር ሲሆን በጥቃቱም ክርስቲያኖችን ለማጥፋት የሚፋጠኑን ቦኮ ሃራምንና እህት ኩባንያውን አይኤስ ዶጋመድ አድርገውታል። በዚህም በትራምፕ ቁርጠኝነት የተደሰቱት በዓለም ዙሪያ የሚገኙት ክርስቲያኖችም ለትራምፕ ላቅ ያለ ምስጋናቸውን ያቀረቡ ሲሆን በሌላ በኩልም በኢትዮጵያ አርሲ ላይ በውሃብዬ የተፈጸመውን ጥቃት በቅርቡ መፍትሄ እንደሚሰጠውና በኮንግረስ አባላቱ ስለ ጉዳዩ መስማታቸውን በመናገር አሁንም ድርጊቱ የሚቀጥል ከሆነ የናይጄሪያው ከፍተኛ ጥቃት በኢትዮጵያ የሚንቀሳቀሰውን ክርስቲያን ጠላ ኃይል ዳግም ያጠፋዋል፣ በዚህም አሜሪካን ዘብ በሰማይና በምድር ይሰለፋል ሲሉ ለኮንግረስ አባላቱ ንግግርን አድርገዋል። በሕክምና ላይ የሚገኘው ማስተር አብነት በብፁዕ ወቅዱስ ፓትርያርኩ ልዩ ጸሐፊ ቆሞስ አባ ኃይለ ገብርኤል ነጋሽ አማካኝነት በዛሬው ዕለት የጸሎትና የመጽናናት ጉብኝት ተደርጎለታል። ገና በልጅነቱ ነበር ሩሩ ልብን የታደለው። ለራሱ የሚበላው እያስፈለገው ለነገ ሳይል ያለችውን ጥቂት ነገር ማካፈል ገና በለጋ ዕድሜው ልምድ ያደረገው ማስተር አብነት ይደግነቱ አብሮት አድጎ ዛሬ ብቻውን ሆኖ ትልቅ የእርዳታ ድርጅት ሆኖ በዓለም አደባባይ የታየ የሀገራችን የቁርጥ ቀን ልጃችን ነው። በአሁን ቀደም እግሩ አካባቢ ላይ ተከስተው በሐኪሞችም እንዲቆረጥ ተወስኖ የነበረው እግሩ በፈጣሪ ተአምር ድኖለት ብዙ ስራዎችን በመስራት ደጋፊ ላጡት ደርሷል። ታዲያ የወንድማችን ታሞ ከተኛ ቢሰነባበትም
በርካታ የኦርቶዶክስ አባቶች በጸሎት በሚሰጡት መንፈሳዊ ትምህርት መንፈሱን እያበረቱና እየጠገኑ በጸሎትም እያገዙት ፍጹም የጤና ለውጥ እንዲያመጣ ከፍተኛ ትግልን አድርጓል። በጣም ያስገረመኝ ታዲያ መነሻዋን ከሰሚነሽ አካባቢ ያደረገች አንድ እናት ከሰሞኑ ለማስተራቢነት የሰሚነሽ ጸበልን ቀርታ በመውሰድ እንዲጠጣ ያደረገችው ሲሆን ከዚህ በኋላም ጥሩ የሆነ የጤና መሻሻል ማሳየቱን በቅርብ የሚከታተሉት ዶክተሮች ተናግረዋል። እናታችን የእምነቶትን ጥግ እጅግ በጣም ደስ የሚል ነው፣ ኮርተንቦታል። ማስተር አብነት ወንድማችን በቅርቡ ድነ ወደ ስራ እንደምትመለስ እርግጠኛ ነኝ። መብርሃን በምልጃዋ አትለየ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ቪዲዮዎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።